ስቆም እንትን ሱና ማለት ምን ማለት ነው? አሁን ብዙ ጊዜ ሱና የሚለውን ነገር ብዙ ሰዎች አይረዱም። ሱና በሁለት ወይ በሶስት መልኩ ሊቀመጥ ይችላል። ሱና የሚለው ቃል ከምን አንጻር ነው ሱና የሚለው እንድንረዳው ማለት ሱና ማለት የፊቂ የእስላማዊ አህካሞች ህግጋቶችን በተመለከተ ሱና ሲባል የራሱ ሁክም የራሱ የሚፈለግበት ነገር አለ። እንዲሁ ደግሞ ሀዲስ ላይ ሱና ሲባል የሚፈለግበት ነገር አለ። ከብዙ አንግሎችን አንጻር ነው ሱና የሚለው የሚቀመጠው። ግን በዋናነት የምንጠቀመው ከሁለት ነገር አንጻር እንየው። አንደኛው ሱና ማለት አንድ ሰው በመስራቱ አጅር የሚያገኝበት ይሄ የፊቅህ አህካሙ ነው፣ ወይ ደግሞ እስላማዊ ህግጋት ላይ ሱና ማለት አንድ ሰው በመስራቱ አጅር የሚያገኝበት ይሄ ሱና ነው ይባላል። ባለመስራቱ የማይጠየቅበት ሲሆን ባለመስራቱ የማይጠየቅበት በመስራቱ አጅር የሚያገኝበት ሱና ይባላል። አምስቱን አህካሞች ታውቃቸዋላችሁ ብዬ አስባለሁ። የእስልምና ህግጋት 5 አህካሞች አሉ። እነዛም ፈርድ፣ ሱና የሚለው ናፊላ በሚልም ይቀመጣል። ሌላው ሐራም ነው። አራተኛው መክሩህ ነው። ቃላቶቹን ታውቃቸዋላችሁ ብዬ ነው። ካልሆነ ይሻላል ማብራራትም ይቻላል ይብራራ ከተባለ እና ሱና የሚለው አንደኛ ከፊቅህ አንጻር ይሄ ሊባል ይችላል ሱና ሲባል። ሁለተኛው ደግሞ ሱና ሲባል የሚፈለግበት ይሄ የነቢይ ሰለላሁ ዐለይሂ ወሰለም ተግባር ነው ከሚል አንጻር ግዴታውም ሱናውም ሁሉንም የሚያካትተው ነው ማለት ነው። የነቢይ ሰለላሁ ዐለይሂ ወሰለም እያንዳንዱ እንቅስቃሴያቸው እያንዳንዱ ተግባራቸው ሱና ነው ማለት ነው። ስለዚህ ሁለተኛው ፍቺ ነው። ስለዚህ አሁን ሱና ሲል አሁን የቱን የፈለገበት ሱና ሲል የነቢይ ሰለላሁ ዐለይሂ ወሰለም መንገድ ነው የነቢይ ሰለላሁ ዐለይሂ ወሰለም ተግባር ነው የሚለውን ለማሳየት ከሆነ ነቢ ሰለላሁ ዐለይሂ ወሰለም በቀኛቸው ነበር ሲበሉ የነበረው። ግን ከአህካሞች ከፊቂህ አንጻር ከሆነ ሱና ሳይሆን ፈርድ ነው። አንድ ሰው በቀኙ መጠጣት በቀኙ መብላቱ ሱና ሳይሆን ፈርድ ነው ማለት ነው። እነዚህ ሁለቱን ነገሮች እንደተለዩ ነው። በቀኝህ ብላ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ነቢ ሰለላሁ ዐለይሂ ወሰለም ትእዛዛቸው ደግሞ የሚያሳየው ግዴታ ነው ይላሉ። ከቀዋኢድ አልፊቅህ ወይ ደግሞ የእስላማዊ ህግጋት መርሆች ከሚወጡት መርሆች አንዱ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዛት ግዴታን ያመለክታሉ ብለው ነው። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም በቀኝ ብላ ብለው ስላዘዙ ያም የሚያመለክተው ምንድነው? ግዴታነትን ነው ማለት ነው። ስለዚህ በቀኝ መብላት ግዴታ ነው፣ ሱና አይደለም ማለት ነው። ግን በቅድሙ አንጻር ከሆነ ሱና ማለት የነቢዩ ሰለላሁ ዐለይሂ ወሰለም ተግባራት እንቅስቃሴያቸው እሱን ለማመልከት ከሆነ ሱና ነው ብለን ልንለው እንችላለን ማለት ነው። ግልጽ ነው። እሺ። አይ ግራ እጁ ከሀታ ሳይኖረው ራሱ መብላት ካልቻለ አንድ ሰው ከእስልምና ጋዎች አላህ ሱብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዐሃ፣ አንዲት ነፍስ ከችሎታዋ በላይ ከአቅሟ በላይ አያስገድዳትም። አንዲት ነፍስ አቅሟ በምችለው ልክ ነው የምትገደለው። ስለዚህ እጁ ስለታመመ ወይ ደግሞ እጅ ስለሌለ በግራው ቢበላ ወንጀል ሰርቷል አይባልም ማለት ነው። ያኛው ችግር የለውም ማለት ነው። ማንኛውም አህካም ላይ ነው በነገራችን ላይ የትኛውም ህግጋት ላይ እስላማዊ ህግጋት ላይ የሆነ ነገር ይሄ ነገር አድርጉ ሲባል ግዴታ ነው ሲባል አቅም ካልቻለ ያን ነገር ማድረግ ግዴታ ነው ማለት አይደለም። እሱ የተለየ ግዴታ ሌላ አህካም ሌላ ህግ ስለሚሰጠው ማለት ነው። አልቻለማ ያልቻለውን ሰው እንዲህ አድርግ ተብሎ አይገደድም እና አላህ ሱብሓነሁ ወተዓላ አንዲትን ነፍስ ከአቅሟ በላይ አያስገድዳትም። በምችለው ልክ ነው የምትገደደው አድርግ የምትባለው ማለት ነው። ስለዚህ ያንን ባያደርግ ወንጀለኛ ነው የሚለውን አያሳይም። ወይ ደግሞ ባይችል ግዴታ በቀኝህ ብላ ብትታመም ወይ እጅ ባይኖርም ግዴታ በቀኝ ካልበላ ኃጢአት ሰርታል አይባልም። ቀኝ ነገራቶች ለምንድነው በቀኝ ላይ የተባለው? ከተለያዩ ምክንያቶች ያስቀምጣል። ለምሳሌ እንደ ሸሪያ የምታውቁት ነገር አለ። አንድ ሰው ሽንት ቤት ገብቶ የሚጸዳደው በግራ እጁ ነው። ስለዚህ አንዱ ምክንያት ልናስቀምጠው የምንችለው ያው የነቢዩ ሰለላሁ ዐለይሂ ወሰለም ሱናቸው ያስተማሩት ከመሆኑ አንጻር
በግራ እጁ እንትን በተጸዳዳበት እጁ ከሚበላ በቀኝ እጁ የሚጸዳዳበትም እጅ አይደለም እና በቀኝ እጁ መብላቱ ከሱናውን በተጨማሪ ይህንን እና ሌሎች ምክንያቶች መጥቀስ ይቻላል። ቀኝ ነገራቶችን ለመልካም ወይ ደግሞ እንትን ለመጸዳዳት ባልሆኑ ነገራቶች ላይ ልንጠቀማለን። ግራ እጃችንን ደግሞ ለመጸዳዳት እንጠቀማለን። ስለዚህ በምንጸዳዳትበት እጅ ከምንበላ በቀኛችን መብላቱ ነው። ሱናው ስር ቅድም ባልኩት ተረዱት ማለት የነቢዩ ሰለላሁ ዐለይሂ ወሰለም ሱና የሚለው ነው። እኔ እኮ አስገቡኝ እያለ መስሎኛል። ታች መስሎ እዚሁ አንተው ጋር ይሳቅ። አሰላሙ አለይኩም እንዴት ናችሁ? ሰላም ብያለሁ። ሰላም እንትን የሰማኸው ነገር ካለ ወይም እንትን ከሆነ ብዬ ነው። በተለይ ይሄ በግራና በቀኝ የሚባለው ነገር በተለይ ሰው ያየዋል እና ብዙውን ጊዜ ምግብን ስትበላ ጭንቅላትህ ዋን ታይም ሚነት ኮንሲደር የሚያደርገው ነገር አለ። ይቆምና ቀኝ ነው ግራዬ ነው መብላት ያለብኝ የሚለውን ማመዛዘኛ አለ አይደለ? ያንን ይሰጠናል የሚል እንትታምት ያለው ኖርማሊ ሽንት ቤት ስትገባ እግርህን ቀኝን ታስቀድሞ ግራህን፣ ቤት ስትገባ ቀኝህን ነው የምታስቀድመው ግራህን፣ መስጂድ ስትገባ ቀኝህን ነው የምታስቀድመው ግራህን። የሰው ልጅ የሚያመዛዝንበትን እንትን ይሰጠዋል። ላይክ ውሸትም ላይ ውሸት ስትዋሽ ውሸት ጥሩ ነው ወይስ እውነት? እያወራሁት ያለው ጥሩ እውነት ነው። እነዚህ እውነት፣ ውሸት፣ ሀቅ፣ ባጤል የምትላቸው ነገሮች እነዚህ ነገሮች ማመዛዘን አልሰጠዋል። ምክንያቱም ከልጅነት ጀምሮ እየኖርከው እየተማርከው እያደክበት ነው የምትሄደው። በተለይ ደግሞ ይሄ ቀኝ የምትላቸው ነገሮች አብዛኛው ውሃ ስትጠጣ ሊሆን ይችላል፣ ሰውን ሰላም ስትል ሊሆን ይችላል፣ ብዙ ነገሮች ማለት ነው። በህይወትህ ላይ ያሉ አብዛኛውን ነገሮች ማለት ነው። እንደዚህ ሁለት አይነት ነገር ላይ ሆነ ስታደርግ እንትን ትሆናለህ። ምንድነው ፍርድህም ወይም ደግሞ የምታደርገው ነገር ትክክል ይሆናል። አብዛኛው ህይወትህ ሙሉ ያንን መስመር ያስይዝሃል የሚል እንትን ሰምቻለሁ። ኖርማል በዛ ደረጃ ወይ ያለ ነገር ካለ ብትጨምርልን ደስ ይለኛል። ግን ይሄንን ሎጂካልም ነው ስትሰማው በዚህ ደረጃ የሰማው እና ትክክል ነው ብለህ ትወስደዋለህ። ካለ ጨምርልን አንተም። በሱ በኩል ብዙ ጊዜ እንደዚህ አይነት እንትኖችን ብዙም እንትን አላልኩትም፣ አላየሁትም። ምናልባት ከዚህ በኋላ ካዩ አላውቅም፣ ወይም ያውቁ ኡስታዞች ካሉ ኢንሻአላህ ጠይቃቸዋል። ግን ቅድም እንዳልኩት ያህንና ሌሎችም የሚጠቅሷቸው ነገራቶች አሉ። ለምን ቀኝን እንትን አሁን አንተ ባልከው መሰረት ይህ ስርዓትን ራሱ የማስተማር ሁሉም የሆነ ልጅህንም ምንም ስራ ስታስይዘው በዛ መልኩ ይህን በዚህ መልኩ አድርግ ይህን እንዲህ አድርግ ማለት ራሱ ሰው ልጆችን ስራ ተማርም ነገር አለ ከእንትኑ ውጭ ማለት ነው። ሌላው ደግሞ ሊጠቀስ የሚችለው ከዚህ ከእንትኑ ጋር ምናልባት እሱን ላጣራ ብዬ ነው። የሚነገር ነገር ነበር። ምንድነው እሱ? ሸያጢን አልጂን የምንላቸው ከጂን የሆኑ ሸይጣኖች የሚጠቀሙት ብዙ ጊዜ እጃቸውን ነው እግራቸውን ነው የሚጠቀሙት የሚል ነገር አለ። ከዛ አንጻር ሸያጢን አልጂን የምንላቸው ወይ ደግሞ ከጂን የሆኑ ሸይጣኖች ማለት ነው። ከዛ አንጻር ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ መን ተሸበሀ ቢቀውሚን ፈሁወ ሚንሁም፣ ከሰዎች ወይ ደግሞ ከህዝቦች የተመሳሰለ ከነሱ ነው የሚል ነገር አለ። ስለዚህ እነሱንም ካለመመሳሰል አንጻር በመጥፎ የሚታወቁ ሰዎችን የሚጠቀሙባቸው ነገራቶች ሀታ በትናንሽ ነገሮች ራሱ እነሱን ከመራቅ አንጻር ያህንን
መጠቀሙ ቀኝን መጠቀሙ እነሱን ከመቃረን አንጻርም የሚያስቀምጡት ነገር አለ። ግን ያው እርግጠኝነቱን እንትን ልበል ብዬ ነው። ጀዛከላ ወይ አንዳንድ ሰዎች ኦኬ ሀዲስም አለሽ አሁን ያልኩት ይሄ ነቢሳ ሀዲስ ሙስሊም ላይ ሸያጢን አልጂን የሚበሉት በእግራቸው ነው የሚል ነገር አለ 2019 ላይ። ከዛም አንጻር እነሱ የሚጠቀሙትን ከመቃረን አንጻርም ሊሆን ይችላል ማለት ነው። አንዳንድ ሰዎች እኔ ለምን አላውቅም ማለት ሰዎችን በምን መልኩ ማናገር ሰዎችን በምን መልኩ እንትን እርማት መስጠት እንዳለባቸው ራሱን የቻለ ትምህርት መሰጠት አለበት ብዬ አስባለሁ። እርማት አሰጣጥ ራሱ የተሳሳቱ ሰዎችን በምን መልኩ ነው ማረመው የሚለው ራሱ። ለዛ ነው አንድ አሊም ምን ይላሉ፣ አንዳንድ ሰዎች አጥፊዎች የሚያርሙት ሰዎች የባስ ሰዎችን ወደ ጥፋት እንዲገፋፋ የሚያደርግ ነው። ለዛ ነው አንድ ሰው መከልከል ሀታ ምን ይላሉ ለሞች አንዳንዴ መከልከልህ የሚያመጣው ነገር መጥፎ ወይ ደግሞ የባስ ሌላ ችግር የሚያመጣ ከሆነ አለመከልከሉ የተሻለ ነው የሚሉበት ሁኔታ። እልህ በማጋባት ሰውየውን እንትን በማለት የባስ ሌላ ነገር ውስጥ የምታስገባ አይነት ከሆነ ስድብ አሁን ምንድን ነው ማለት አንድ ሰው ተሳድባችሁ ወይ ተራግማችሁ በጥሩ እያዘዛችሁ ነው ወይስ ደግሞ እናንተ ራሳችሁ እኮ በዚህ ስድባችሁ ልትራሙ ራሳችሁ እኮ ገና ልትታረሙ የሚገባችሁ ሰው ናቸው። ቁጭ ብሎ የሚሳደብ የሚራገም ሰው ካለ መጀመሪያ መታረም ያለበት እሱ እኮ ነው። ከመጥፎ እየከለከልክ በመጥፎ ነው የምትመልሰው ማለት መጥፎን በመጥፎ ይመልሳል እንዴ? መጥፎን ነገር በመጥፎ ትመልሳላችሁ? መጥፎን በጥሩ ትመልሳለህ ከቻልክ። ለዛ ነብዩ ሰለላሁ ዐለይሂ ወሰለም የቻለ ሰው መልካም ይናገር ወይ ዝም ይበል። ለዛ ነው አንዴ እንትን ማናቸው ሼኹል ኢስላም ኢብኑ ተይሚያ የሆኑ ሰዎች እየጠጡ ያያል እና እየጠጡ ያገኛቸዋል እና እነዛ የሚጠጡት ሰዎች ሰው በመግደል የሚታወቁ ናቸው። ሰው በመግደል የሚታወቁ ሰዎች ናቸው። ቁጭ ብለው ይጠጣሉ እና አብረውት የነበሩት ተማሪዎች ለምንድን ነው እነዚህን ሰዎች እየጠጡ እያያቸው ማትከለክላቸው? ለምን ዝም ትላቸዋለህ? እየጠጡ እያየ እንዴት ዝም ትላቸዋለህ? ለምን አትከለክላቸውም? አይ እኔ ብከለክላቸው እኮ እነዚህ ሰዎች ሂደው ሰው ወደ መግደል ነው የሚሄዱት ነው። ስለዚህ ስትከለክሉ የሆነ ነገር ቢያንስ እናንተ ተከትሎ የሚመጣውንም ነገር ማየት አለባችሁ። ምንድን ነው ተከትለው የሚመጣው? ሁለተኛ ደግሞ እንዴት ነው መጥፎን እንዴት ነው መመለስ የምችለው? ነብዩ ሰለላሁ ዐለይሂ ወሰለም እኔ እኮ እናንተ ቆይ እስኪ ያስቡት፣ እናንተ መስጂድ እየሰገዳችሁ አንድ ሰው መጥቶ ሽንት ቤት ቢሸና ምን ልታረጉት? እናንተ የምትሰግዱበት መስጂድ ላይ አንድ ሰው መጥቶ ሽንቱን ቢሸና ምን ልታረጉ? እዚህ ጋር ያለን ብዙ ጊዜ ስድብ የምንሳደብ ሰዎች እናንተ የምትሰግዱበት መስጂድ የሆነ ሰው ከሆነ ቦታ መጣና መስጂድ ውስጥ ቆሞ ሲሸና ብታዩት ምን ልታረጉት? ምናልባት ተገሎ ሬሳው ከወጣ ነው። ምናልባት በአሁን ሰዓት ሬሳውም ከተረፈ አንድ ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም እኮ ሽንቱን መስጂድ እሳቸው በነበሩበት ሰዓት ሽንቱን መጥቶ እየሸና መስጂድ ውስጥ ተውት ይጨርስ እኮ ያሉት። መስጂድ ውስጥ እየሸና ሽንቱን ይጨርስ ተውት ነው ያሉት። እና እኛና የት ነን? እኛና ነብዩ ሰለላሁ ዐለይሂ ወሰለም የት ነን? እኔ የሆነ ጊዜ አስታውሳለሁ መስጂድ ውስጥ ሳይሆን ውዱ ማድረጊያው ጋር አንድ ሰው ከሌላ ቦታ የመጣ ሰው ነው ከነጫማው ገብቶ ሰው ሲጮውበት፣ እኛና ነብዩ ሰለላሁ ዐለይሂ ወሰለም የት ነው ያለ ነው? እርማቶችን የምንሰጥበት መንገድ ምን አይነት ነው? እስኪ አስተውሉ። አንዱ መጣና ደግሞ አንዱ ብዙ ጊዜ አስቸገራቸው። መጠጥ እየጠጣ ይገረፋል። መጠጥ እየጠጣ ይመጣል ነብዩ ሰለላሁ ዐለይሂ ወሰለም ዘንድ፣ ከዛ ይገረፋል። ከዛ ሰዎች ምን አሉት? አንተ በጣም እኮ ነብዩ ሰለላሁ ዐለይሂ ወሰለም
አስቸገርካቸው፣ በጣም እንትን አልካቸዋል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? እሱ እኮ አላህና መልእክተኛውን ይወዳል ነው ያሉት። እየጠጣ እየመጣ እየተገረፈ ግን አላህና መልእክተኛውን ይወዳል አሉት። ሰው በግራው ስለጠጣ እርግማት ማት የእንትን ማት ከማሳየት መተራረም፣ አይ በግራ አትጠጣ። መጀመሪያ ደግሞ እኮ መጀመሪያ ስህተት መሆኑን እኮ ማየት አለብን። መጀመሪያ እኮ ስህተትን ለማረም እኮ ስህተት መሆኑን አይደል። ካሜራው ገልብጦ እንደሚያሳይ የማያውቁ ሰዎች፣ እውነት እየጠጣ እንዴት እንደሆነ የማያውቁ ሰዎች ይመጣና አንተ እንዴት ትጠጣለህ በግራ? አረ ሰብር፣ ቆይ መጀመሪያ እንዴት ነው በግራ እየጠጣ ነው? አጣራ መጀመሪያ። እውነት ነው ወይ የማየው ነገር እውነት ነው ወይ? በግራ እየተጠጣ ነው ወይ? የሆነ ጊዜ ኡስታዝ አህመዲን ጀበል እንዲሁ ቪዲዮ እየሰራ ውሃ ጠጣና ውሃ ሲጠጣ በግራው ነው የጠጣው ተብሎ በጣም ተናፈሰበት። በግራው ጠጣ ውሃ ተብሎ በቃ ኡስታዝ ነው ወረዱበት። እና ትዕግስት ስለሌለን ማለት ነው። እንደ እንትና ያለው ደግሞ ይሄ ስሙ መጥራት ማልፈልገው አንድ ተወይ ባለፈው አህመድ የገባበት ቤት ማለት ነው። እና እዛ እንደዛ አይነት ሰው ደግሞ ከእስልምና ለምን ወጣ ሲባል ኧረ ከባባድ ነው እንደዚህ እያሉኝ አስቸገሩኝ ብሎ በቀኝ ጠጣ በግራ ጠጣ አሉኝ። እንደዚህ አይነት ደካማ ሰዎች ደግሞ ሊወጡም ይችላሉ። እና ብቻ እሱን ተውንትና የምናረምበት መንገድ ሰዎችን በሚያርቅ መሆን የለበትም። እርማትን በሚያሳይ መልኩ እኔ አንዳንዴ እርማት የምትሰጡት መታረምን ሰዎችን ለማረም ነው ወይስ እልህ አላችሁ የሆነ ቂም መወጣት የምትፈልጉት የሆነ ውስጣችሁ ላይ በጣም በቃ እንዴት ልናገረው ይሄን ሰው ነጥብ እንዴት ላስጥለው እንዴት ላናግረው የሚል ፍላጎት ነው ያላችሁ? ማለት እንዴት ምላሷን እንዴት እንድትሰድበኝ ላድርግ፣ እንዴት ላናዳት፣ እንዴት ላናደው አይነት ነገር አላችሁ። የምታርሟቸውን ሰው እንደዛ ነው ሀሳባችሁ? አስቀይመዋቸዋል ወይስ የእናንተን ውርስ ወስደውባቸዋል? እንትን የተረፈ የወረሱት ውርስ አለ ወይስ ስራ ቦታ የእናንተን ስራ አስለቅቀው ነው የወሰዱባችሁ? ምን አድርገዋችኋል? አንዳንድ ቂም ካላችሁ ምናልባት ቂማችሁን ንገሩና ቂማችሁን በዛው ተወጡ። ካልሆነ እርማት ስትሰጡ በስራ ስጡ። ቂማችሁን እልህ ካላችሁ ደግሞ ዲን አታልብሱት፣ ሃይማኖታዊ ልባስ ሳታለብሱት። ለምን አንዳንዴ ነገራቶች ሃይማኖት ስታስለብሱት አላህ እኮ ተጠያቂነት እኮ አለ አላህ ዘንድ። ሌላ ነገር ፈልጉበት፣ ሌላ ነገር ማለት ነው። የሆነ እልህ መወጫጫ። አንዳንዴ ስሜታቸውን በዲን መሸፈን የሚፈልገዋል። አሁን በእናንተ ቤት በቃ ከመጥፎ እየከለከላችሁ ነው። መጥፎ አታርጉ። ይህን እልህኝነታችሁን ተሳዳቢነታችሁን ወይ ደግሞ እንትን ይሄ ለአፋችሁ ልክ አለመኖሩን ዲናዊ ልባስ አታልብሱት። ከፈለጋችሁ ሌላ ቦታ ሄዱና መሰዳደቢያ ብዙ አለ። እኔ ሼር አረግላችኋለሁ፣ ግን ያው ወደ መጥፎ አላመላክትም ብዬ ነው እንጂ ሼር አረግላችሁና ሄዳችሁ አብራችሁ መሰዳደብ ትችላላችሁ። የእነሱን ቤት ማማማቅ ትችላላችሁ ማለት ነው። ግን እዚህ አትምጡ። እዚህ ሰዎችን መማማሪያ ቦታ መታችሁ መተራረብ። እህቴ ሆይ እንደዚህ አትቢ፣ እንደዚህ መልካም አይደለም። መብላት ያለብሽ በቀኝሽ ነው በእጅ ከመራገም በፊት ማለት ነው። ስለዚህ እርማትን ያስተዋል የምናርምበት መንገድ እርማትን እንትን ያለ እኔ ነብዩ ሰለላሁ ዐለይሂ ወሰለም ጋር እኮ አንዱ መጥቶ እኮ ዝሙት ፍቀዱልኝ እኮ ያለ ዝሙት ፍቀዱልኝ። ዝሙት ነብዩ ሰለላሁ ዐለይሂ ወሰለም ዝሙትን እንዲያጠፉ የተላኩትን መልእክተኛ ዝሙት ፍቀዱልኝ አላቸው። እስኪ ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት መንገድ በምንድን ነው ያረሙት? እንዴት ነው ሲያረሙት የነበረው? እንዴት ዝሙት እንዴት ፍቀድልኝ ትላለህ? ዝሙት እንዴት እንትን ትላለህ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀላል እኮ አድርገው ነው። አንተ ይሄን ጠሩትና አንተ ይሄን በእናትህ ላይ ቢሆን ትፈልገዋለህ፣ ትወደዋለህ? እናትህ ዝሙት ቢሰራባት ትወዳለህ? አልወድም። አንተ እሺ ልጅህ ላይ ቢሰራበት ትወደዋለህ ይሄን ነገር? አይ ልጄም ላይ እንዲሆን አልፈልግም። እሺ አንተ በእህትህ ላይ እንዲሆን ትፈልጋለህ? አሁን ያልከው ነገር እህትህ ላይ እንዲፈጸም ትፈልጋለህ? አልፈልግም። ከአንተ እንዲፈጸም በእናትህ ላይ እንዲፈጸም በሚስትህ ላይ እንዲሆን ማትፈልገውን ነገር በሌሎች እህቶች ላይ ለምን እንዲፈጸም ትፈልጋለህ? ለምን አንተ ታደርገዋለህ?
በሎጂክ ነው። በቃ አላህ እኮ ከልክሏል። በቃ እንዴት እንዲታረጋለህ አላል። ሎጂክ ነው ያሰብ። በቃ በቀላል ምክንያታዊ የሆነ መልስ ነው የሰጡት። በዚህ መልኩ ነው። ከዛ በኋላ ዝሙትን ጠላሁት ነው ያለው እሱ ራሱ። ከዛ በኋላ ዝሙትን ጠላሁታል። ለምን እኔ በራሴ በእህቴ ላይ የማልፈልገውን ነገር ለምን ሌሎች ላይ ያደርጋል? እናቴ ላይ እንዲፈጸም ወንድሜ ላይ እንዲፈጸም የማልፈልገውን ነገር እኔ አላደርግም ብሎ እንትን አለ ማለት ነው። እና ሰዎችን የምናስተምርበት የምናረምበት መንገድ የሆነ ርማትን ታሳቢ ያደረገ እንጂ እልህ መወጫጫ አይደለም። እልህ የሆነ ቂም መወጣጫ ጉልበትን ማሳያ አይደለም። እና በዛ መልኩ እንድንተራረም ይገባል ማለት ነው። አፉ በሉኝ አረዘምኩባችሁ፣ ግን ያው የሚያዝ ሰው የለም እንዳይገቡ ከከበዳቸው አንዱ እስልምና ስርዓት አበዛብን። ምግብ ላይ መጠጥ ላይ ስናስነጥስ ያልገባበት ቦታ የለም እና ይሄ በዛብን ብለው ስርዓት ለምን እንማራለን? አናግርና መልሳለሁ ኢንሻአላህ። እና ስርዓት ለምን ይኖረዋል እስልምና? እኛ የምንፈልግ ነው እንደፈለግን እየዘለን እንደፈለግን መኖር እንደፈለግን መዝለል መፍረት ነው። ምግብ ስበላ ለምን አየር ላይ ያንከባልኩ እየደፋሁት ለምን አልበላም? የምን ስርዓት ነው? ምግቡን ከፈለኩ መሬት ላይ ከፈለኩ እንትንን ስርዓት አታስይዙን የሚላሉ። እኛ ደግሞ አይ ይሄ አይደለም፣ እስልምና ህይወት ነው፣ እስልምና የሚኖር ነው። እስልምና ዝም ብለህ አመንክ ትድናለህ፣ ከዛ እንደፈለክ ኑር አይደለም። ስርዓት አለው። ስርዓት ያስይዛል። ስትበላ ስርዓት አለው፣ ስትጠጣ ስርዓት አለው፣ ስትሄድ ስርዓት አለው። ከእያንዳንዱ ከህፃን ጋር ስርዓት አለው፣ ከባለቤት ጋር ስርዓት አለ፣ ከወላጆች ጋር ስርዓት አለ። ይህ ስርዓት የከበዳቸው ሰዎች አዎ እንደፈለገ የሚኖር ሰው ስርዓትን አይወድም። እና እስልምና ግን ስርዓትን ያስተምራል። ያ ካስተማራቸው ስርዓቶች አንዱ ምግብ ነው። ሰው ልጆች በፊት ሶስት ይባላል። አሁን ስልክም ተጨምሯል አሉ። ብቻ አስፈላጊ ከሆኑ ነገራቶች አንዱ እንትንም ምግብ አንዱ ነው። ለሰው ልጅ ምግብ አስፈላጊ ከሆኑ ለመኖር አስፈላጊ ከሆኑ ነገራቶች አንዱ ምግብ ነው እና ስለዚህ ይሄ ወሳኝ የሆነው የምግብ ጉዳይ ሰዎች በምን መልኩ ነው ስርዓት አያስፈልገውም ወይ ስንል ስርዓት ያስፈልገው። በምን መልኩ ነው እስልምና እንዴት ነው የሚያየው? ምን አይነት ስርዓቶችን ነው መከተል ያለብን ከተባለ በመጀመሪያ ከምንጩ ስንነሳ ምንጩ የምግቡ ምንጭ ሀላል መሆን አለበት። ዘርፈ ሰርቀ ምናምን የምታመጣው መሆን የለበትም። ሀላል መብላት ነው። ለዛ ነው አንድ ሰው ዱዓው ተቀባይነት እንዳይኖረው ከሚያደርጉ ነገራቶች አንዱ የሚመገባቸው ምግቦች ሀራም መሆኑ ነው። ወይ ምግቡ ወይ ደግሞ ምግቡን በራሱ ባይሆንም ምግቡ የሚመጣበት ምንጩ ከሀራም ምንጭ ከሆነ ነው ማለት ነው። ይህን ማወቅ ያስፈልጋል። ሁለተኛ እዛው ስርዓቱ ላይ እንሂድ እስኪ። ምግቡ ቀርቧል እና እንዴት ነው ምንድን ነው የምናደርገው ከተባለ እንደ እስልምና ጎስሉል የደይን ወይ ደግሞ መጀመሪያ ምግብ ከመብላታችን በፊት እጆቻችን የተለያዩ ቦታዎች ሊያርፉ ይችላሉ። የተለያዩ ቦታዎች የተለያዩ እቃዎችን ስናነሳ ምናምን ነገር የተለያዩ ባክቴሪያዎች ሊኖሩ ይችላል። ስለዚህ ምግብ ከመብላታችን በፊት ምን ማድረግ አለብን? እጆቻችንን መታጠብ አለብን ማለት ነው። የምንበላውን ምግብ ከመብላታችን በፊት ምን ማድረግ አለብን? እጃችንን መታጠብ አለብን ማለት ነው። ከዛ እጃችንን ከታጠብን በኋላ እንደ ጥቅል ደግሞ አንድ ሰው ለብቻው ከሚበላ ይልቅ ከሰዎች ጋር አብሮ መብላቱ የተሻለ ነው። ሰዎች ወንድሞቹ እህቶችን ከሆነ ከእህቶች ጋር ሰብሰብ ብላ መብላት ነው። ይሄ ምን ጥቅም አለው? አንደኛ ወዳጅነትን ይጨምራል። ብቻውን ከመብላት ተገለው ከመብላት ወዳጅነትን የሚጨምረው አብሮ መብላት ነው። ሁለተኛ አንዳንዴ ምግብ የሁለት ሰው ምግብ በነቢ ስ ስለም ነው የሁለት ሰው ምግብ ለሶስት ሰው ይበቃል። ብቻን ቢበሉት ሁለት ሰዎች ሶስት ሰዎች ማይበቃቸው ምግብ ነገር ግን ምግብ ሳህን ላይ ሲቀርብ ለሁለት ሊበሉት የነበረው ለሶስት ሰው የሚበቃበት ሁኔታ አለ። ስለዚህ በምንመገብ ሰዓት ምን ማድረግ አለብን? ግዴታ አይደለም ግን በተቻለ አቅም ከሰዎች ጋር በጋራ መብላቱ የተሻለ ነው ማለት ነው። ሌላው ምግብ ልንበላ ስንል ተስሚያ ወይ ደግሞ ቢስሚላ ብለን መጀመር አለብን ማለት ነው። ቢስሚላ ብለን
መጀመር አለብን። ያው ሁሉ ነገራችን ላይ እያንዳንዱ እንቅስቃሴያችን ላይ በአላህ ስም መጀመሩ መልካም ነው። ያህን የምንበላውን ምግብ አላህ ሱብሓነሁ ወተዓላ በረካ እንዲያደርግልን በእሱ ስም መጀመር አለብን ማለት ነው። ምናልባት አንድ ሰው ቅድም እስልምና ሁሉ ስርዓትን ያስተምራል አላልኳችሁ? ምናልባት ቢረሳስ ምግብ ከጀመረ በኋላ ቢሆንስ ቢስሚላህ ማለቱን ያስታውሰው ወይኔ ቢስሚላህ ሳልል ቢልስ? ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ አከለ አሐዱኩም ፈልየዝኩር ኢስመላህ፣ አንድ ሰው መመገብ በሚፈልግበት ሰዓት ቢስሚላህ ይበላሉ። ፈኢን ነሲየ፣ ምናልባት ሰው ነውና ሊረሳ ይችላል። አንየዝኩረ እስመላህ፣ የአላህን ስም ማውሳትን ከረሳ ፊ አወሊሂ ፈልየቁል ቢስሚላሂ አወሊሂ ወአኺሪሂ፣ በመጀመሪያ ቢስሚላህ ብሎ ወይ ደግሞ አረብኛው ቢስሚላህ አወሊሂ ወአኺሪሂ የሚለውን ይበል ብለዋል። ስለዚህ ይህንን በማለት እንትን ማለት ይችላል ማለት ነው። ሌላው ምግብ በምንበላበት ሰዓት በተለይ ከሰዎችም ጋር ሲሆን ብቻችንም ቢሆን በተለይ ከሰዎች ጋር ስንሆን ከፊት ለፊታችን ነው መብላት ያለብን። ይህን ስርዓት ስለሚጠሉት ነው። እሺ እንደዛም እዛም መብላት የሚፈልግ ሰው እስልምና እኮ ከፊት ብቻ ብላ ብሎ ቅር ሊለው ይችላል። ግን እስልምና ስርዓት ነው። ሰዎች ፊት ለፊት ቁጭ ብለህ መብላት ያለብህ ከፊት የአጠገብ ያለው ቦታ እጅህን እዛም መሰንዘር የለብህም ማለት ነው። ስለዚህ ይህንን ስርዓት መጠበቅ አለብህ። ስትበላ በምንድን ነው ከፊት ለፊትህ መብላት ያለብህ ማለት ነው። ይሄ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪም 5376 እንዲሁም ሙስሊም 2022 ላይ በዘገቡት ሐዲስ ከፊት ለፊትህ ብላ በማለት አዘዋል ማለት ነው። ስለዚህ ስንበላም ስርዓት አለን ማለት ነው። ሌላው በምንበላ ሰዓት ቢስሚላህ አለን መምላት ያለብን ከፊት ለፊታችን ነው አይደል? ሌላው ደግሞ በቀኝ እጃችን አሁን የተነሳው ማለት ነው። ስንበላ በምን መሆን አለበት? በቀኝ እጃችን ነው የምንበላው። ምናልባት ግን በቀኝ እጅ መብላት አለበት ስንል አንድ ሰው ለተለያዩ ኡዝር ካለው በቀኝ እጁ የማይበላበት ወይ እጁም ታሞ ሊሆን ይችላል፣ ጉዳት ደርሶበት ሊሆን ይችላል፣ ወይ ደግሞ ቅድም እንደተባለው እጅ እንዳይኖረው ይችላል። ብቻ በየትኛውም መልኩ ያህ ነገር ካለበት ያ ሰው በቀኝ እጁ ካልቻለ በግራው ቢበላ ችግር የለውም ማለት ነው። በሚበላበት ሰዓት በግራው ቢበላ ችግር የለውም። ሌላው ምናልባት ብዙዎቻችን ላይ ያለ ችግር ነው። የምንበላው ምግብ ካልተመቸን ማቆም እንችላለን። ምግቡን ማነወር፣ ይሄ እንደዚህ ምን አይነት ምግብ ነው ብሎ ማንቋሸሽ። ዛሬ ደግሞ ምን ጨው የበዛበት ነው፣ እንዴት ነው የሰራሽው? ስንት ዓመት ያበላችሁ ሚስቱም ደህና ምግብ ያበላችሁ፣ አንድ ቀን ጨው ከበዛ ያህን እንትን የማነወር ነገር አለና ምግብ ማነወር አይገባም። ዛሬም ሽሮ ነው የምንበላው የሚል ሽሮ ባለውለታችንንም ማናናቅ አይገባም። ባለፈው የሆነ ቪዲዮ አይቼ ነበር። ብቻ ምንበላቸው ምግቦችን ማነወር ተገቢ አይደለም፣ ልናነውር አይገባም። ማንኛውም ምግብ ብንበላ ከተመቸን በልተን በደንብ እንወጣለን። ካልተመቸን አይ በቃ አልተመቸኝም እተወዋል እንጂ እንደዚህ አረግሽ፣ እንደዚህ አይነት ምግብ ተሰራ፣ ለምንድን ነው ይሄ የሚሆነው እያለን ምግቡን ማነወር ተገቢ አይደለም ማለት ነው። ስለዚህ በምንበላ ሰዓት ምግቡን ማነወር የሚገባ አይደለም፣ ልናነውር አይገባም። ሌላው ምናልባት ከምግብ ጋር የተነሳ ቅድም ከፊት ለፊታችሁ ብሉ የሚለውን አንስተናል እና ምናልባት ግን የተለያዩ ምግቦች ሊኖሩ ይችላሉ። ማለት ሳህኑ ላይ ያሉት ምግቦች ምናልባት የተለያየ አይነት ወጦች፣ የተለያየ እንትኖች ከሆኑ ምናልባት እኛ ጋር ያለውን ቀምሰ ነው ሌላም ቦታ ያለውን ከምግቡ የተለያየ ከሆነ ብንሄድ ችግር የለውም ማለት ነው። ግን አንድ አይነት ምግብ ባለበት የሰዎች ፊት ለፊት እየሄዱ መረማመድ ተገቢ አይደለም ማለት ነው ምግብ በምንበላ ጊዜ። ሌላው በምንበላ ጊዜ ከጨረስን በኋላም ያለው ስነ ምግባር ነው። ምስጋና ለአላህ ሱብሓነሁ ወተዓላ ማቅረብ ተገቢ ነው። አላህ ሱብሓነሁ ወተዓላ ከተመገቡት ዛሬ ዓለም ላይ ብዙ ሰዎች ምግብ እጦት የሚሞቱ ሰዎች አሉ። ምግብ አጥተው የሚበሉት በረሃብ የሚሞቱ 2-3 ቀን ምግብ አጥተው የሚኖሩ አሉ። አላህ ለእኛ ያንን ርዝቅ ስለሰጠን ልናመሰግነው ይገባል ማለት ነው።
አላህ ሱብሓነሁ ወተዓላ ልናመሰግነው ይገባል። ሌላው ማየት ያለብን ወይ ደግሞ ልናስተውል የሚገባው ምናልባት የበላነው ምግብ ሰዎች ጋር እንግድነት ሄደን ከሆነ ደግሞ ዱዓ ማድረግ ለነዛ ሰዎች ዱዓ ማድረግ ተገቢ ነው ማለት ነው። ላበሉን እንግድነት ወደ ተጠራንበት ቤት ማለት ነው ምስጋና ማቅረብ ያስፈልጋል። ያው ዱዓ ወይ ደግሞ ከበላን በኋላ የምናደርጋቸው የዱዓ የምስጋና አይነቶች በብዙ መልኩ የመጡ አሉ። ግን በቀላሉ ወይ ደግሞ ብዙዎቻችን አልሐምዱሊላህ በማለት ልንብቃቃ እንችላለን። ሌላው ደግሞ አልሐምዱሊላህ ለዚ አጣመኒ እያለም ለመገበኝ ላበላኝ ጌታዬ ምስጋና ይገባው፣ ምስጋና ለሱ የተገባ ነው። ሀዛ ይህንን ምግብ ይህንን ርዝቅ ለሰጠኝ ጌታዬ ምስጋና ይገባው ብለን እንላለን። ወረዘቀኒ እንዲሁም ደግሞ እሱን ለረዘቀኝ ሚን ገይሪ ሐውሊ ሚኒ ወላ ቁዋ ከኔም ብልሃት ወይ ደግሞ እኔ ብልህ ስለሆንኩ እኔ ብዙ ጊዜ የማናስተውለው ነገር አለ። ስለለፋን ስለደከምን የምናገኝ ሌሎች ደግሞ እንትን ስላሉ የሚመስለን አለ። ምንም እኮ አናውቅም እኛ ምናልባት ለፍተን ምናምን ምግቡን አምጥተን ይሆናል። ግን አንዳንዴ ርዝቆቹን እራሱ አስቡት። ዛሬ ሀብታም ሆነው እኮ ስኳር ያለበት ምግብ አትብላ ይባላል። ብሩ አለው እንትኑ አለው ሁሉ ነገር አለው። ግን ይህን ምግብ አትብላ ተብሏል። ስላለህ ትበላለህ ማለት አይደለም። ገብቶናል። ደሃ ስለሆንክ ደግሞ የሆነ እንትን አትበላም ማለት አይደለም። አላህ ሱብሓነሁ ወተዓላ ካላሰብክበት ቦታ ሊረዝቅ ይችላል። ስለዚህ ይሄ የኛ ኃይል የኛ ብቃት የኛ እንትን አይደለም። አንዳንዴ አላህ ሱብሓነሁ ወተዓላ ከየት እንደሚረዝቀን ወይ ደግሞ ቤት በኩል ደግሞ ምግብ እህል ልናጣም የምንችልበት ሁኔታ ሊኖር እንደሚችል ማወቅ ያስፈልጋል ማለት ነው። ስለዚህ በጥቅሉ እነዚህን ስነ ምግባሮች መጠበቅ አለብን። ሌላው ነቢይ ሰለላሁ ዐለይሂ ወሰለም አንድ ሰው ምግብን በሚመገብ ሰዓት እንደው በጣም በላ ከተባለ ምናልባት የሰው ልጅ ይላሉ ነቢይ ሰለላሁ ዐለይሂ ወሰለም ክፉ ወይ ደግሞ መጥፎ ከሚሞላቸው ነገራቶች አንዱ ሆዱ ነው ይላሉ። ስለዚህ ምግብ ስንበላ ኢስራፍ ምንድነው ማባከን አያስፈልግም። ከፊሉን 1/3ኛውን ለምግብ እናደርገዋለን፣ 1/3ኛውን ለውሃ፣ 1/3ኛውን ለአየር። በቃ ይህ ትርፍ በልተን መንቀሳቀስ እስከማንችል ድረስ መራመድ እስከማንችል ድረስ ይህን ነገ እንሞታለን የተባለ ይመስል ዛሬ በልቼም ሁሉን መጨረስ አለብን አይባልም። ማለት ቤት ውስጥ ያለውን ሁሉንም መሰራት አለበት ሳይሆን በልካችን ሰርተን በማይባክን መልኩ እንዲሁም ደግሞ በጣም ደግሞ ከልክ ባለፈ ጥጋቡን ውስጥ መግባት አስፈላጊ አይደለም። ምግቡን ለ1/3ኛውን ለምግብ ለአየር እና ለውሃው መተው ያስፈልጋል ማለት ነው። እነዚህ ነገራቶች በጥቅሉ የምንጠብቃቸው ስርዓቶች መሆን አለባቸው ማለት ነው። ከምግብ ጋር በተያያዘ ምናልባት ሌሎች የምንጨምሩት ነጥብ ካለ ኢንሻላህ ጨምሩት። እኔ አላቅም፣ እኔ እንደዚህ የሚል ሀዲስ አላቅም። እኔ የበላችሁ መጠጣት አትችሉም ወይ ደግሞ ከመብላታችሁ በፊት አትጠጡ፣ ከበላችሁ በኋላ እንትን አትበሉ የሚል ሀዲስ አላቅም። አዲስ ነው፣ ለመጀመሪያ ጊዜ ሲሰማ እኔ ራሱ ይህንን እንትን አላቅም። መጠጣት የራሱ ስርዓት አለው። ቅድም መብላት አንደኛ በቀኝ እጁ ነው። ቅድም ምግቡንም በቀኝ እንዳልነው መጠጣትም ያለበት በቀኝ እጁ እንደመጠጣት ነው። ሁለተኛ ምግብን በቢስሚላ ብሎ መጀመር እንዳለበት ሁላ መጠጥም ሲጠጣ የሚጠጣ ነገር በቀኝ እጁ መጠጣ እንትን ቢስሚላ ማለት በአላህ ስም መጀመር አለበት። ሌላው በሚጠጣ ሰዓት አንዴ ጭልጥ ማድረጉ አይገባም። ከመጠጣት እንትኑ አንዱ ትንፋሽ እየወሰደ መጠጣት፣ በአንድ ትንፋሽ ጭልጥ ማድረግ ሳይሆን ቢያንስ በ3 ትንፋሽ መጠጣት አለበት ማለት ነው። በአንድ ጊዜ መጠጣት የለበትም፣ 3 ጊዜ አየር መውሰድ አለበት ማለት ነው። እንትን በምሳል ያው ሌላው አይሰማም፣ ድምፅ ታፍኗል እያለኝ ይሰማል ድምፄ? እሺ። ሌላው በቀኝ እጁ አለን ቢስሚላ ብሎ ነው መጠጣት ያለበት አለን። 3ኛ አየር መውሰድ አለበት አለን። ሲጠጣ በአንድ ጭልጥ ከማድረግ 3 ጊዜ አየር እየወሰደ በአንድ ጭልጥ ማድረጉ
ተገቢ አይደለም ማለት ነው። ሌላው አላህን ሱብሃነሁ ወተዓላ ማመስገን አልሐምዱሊላህ ማለት ከጨረሰ በኋላ ሌላው ሲጠጣ ተቀምጦ መጠጣት ነው። ያው ይሄ ነው በዋናነት እንትን የሚባለው መጠጥ ላይ ያለው ስርዓት ማለት ነው። አንድ ሰው ሲጠጣም ሊከተላቸው የሚገባው ስርዓቶች እነዚህ ናቸው። ግን አሁን የጠቀስሽው ምግብ እየበላ መጠጣት አይቻልም ወይ 30 ደቂቃ መጠበቅ አለበት የሚለውን አላውቅም። ለመጀመሪያ ጊዜ ነው የሰማሁት። መብላት ስትይ ሰው የሚተላለፈበት ነው ወይስ ደግሞ ቆሞ መብላት ነው? እሺ የፈትዋ ቦታ እያደረጋችሁብኝ ነው፣ አታክብዱት። ለማንኛውም በመሰረቱ እንትን ላይ መንገድ ላይ መብላት አይቻልም የሚል እንትን የለም። መንገድ ላይ አትብሉ የሚል ሀዲስ ወይ ደግሞ ምግብ የሚከለክል የለም። ነገር ግን አንድ ሸሪዓዊ አህካም አለ። ምንድነው ይህ? ማህበረሰቡ እንደ ነውር የሚያያቸው ነገራቶች ከሆኑ እነዛን ነገሮች መቆጠብ ያስፈልጋል የሚል ሸሪዓዊ አህካሞች አሉ። ስለዚህ እንደ ማህበረሰቡ ምናልባት አንዳንድ ማህበረሰብ ላይ ያልተለመደና ወጣ ያለ ነገር ከሆነ ያንን ማድረጉ ነውር የሚያሳይ ስለሆነ መከልከሉ መጠበቁ ያንን አለማድረግ ይገባል ማለት። ግን ማህበረሰቡ ዘንድ የተለመደና ያ ነገር እንደ ነውር የማይታይ ከሆነ ያ ሰው በማድረጉ ነውር አድርጓል ተብሎም እንደ ነውር የሚታይበት ሁኔታ ካለ መጠንቀቅ ያስፈልጋል። ካልሆነ ግን ሸሪዓዊ እንትኖች የለም፣ የሚከለክለው ነገር የለም። ግን ቅድም እንዳልኳችሁ ያንን ያዙት። እንደ ማህበረሰቡ የሚያየው እንደ መጥፎ የሚያያቸው ነገራቶች ሸሪዓዊ እንትን ባይኖራቸውም ክልከላ ባይኖራቸውም መጠንቀቁ ይገባል ማለት ነው። ከዛ አንጻር መጠንቀቅ አስፈላጊ ነው። ኢትዮጵያ ላይ እንደዚህ አይነት ነገሮች እንደ አካባቢያቸው ሊለያይ ይችላል። ያልተለመደ ነገር ከሆነ አታድርጉት። እንደ ነውር የሚታይ ከሆነ ማድረግ አስፈላጊ ነው። አካባቢያችሁ ላይ ግን ማንኛውም ሰው ሊያደርገው የሚችለውን ያን በማድረጋችሁ ነውር አይነት የማይታይ ከሆነ ችግር የለውም። ስራ ቦታዬ ብዙ መንገድ ላይ ነው። ምግብ ብላ ብትኛውን በዛ ቦታ አይበላልኝ ማለት አንዳንድ ሰው ሊቻል እኔ አልበላም። ሰው እያየኝ መንገድ ላይ መብላት አይሆንም እና ሐራም ነው ብዬ ሳይሆን ስርዓት ነው ብዬ ስለማላምን ማለት ነው። እስልምናም ስርዓትን የሚያስተምሩ እንደዚህ አይነት ስርዓቶችን መጠንቀቅ ያስፈልጋል እና አንዳንድ ስርዓቶች እስልምና ህይወት ነው ስንል እና እንትን ብለን ምናምን ለሁሉም ጊዜና ቦታ ከቦታዎች አንጻርም አንዳንድ ነገሮች ከዛ አንጻር ሊታዩ የሚችልበትም ሁኔታ አለ የሚለውን ከግምት ማስገባት ይፈልጋል ማለት ነው። ስለዚህ እንደኔ ብላ ብትሉኝ ታየኝ እኮ መንገድ ላይ ሰው አይሆንም እና ያ ማለት ግን እኔ ስላልተመቸኝ ሐራም ነው እለዋለሁ ማለት አይደለም። ተገቢ አይደለም፣ አላረገውም።